ዛሬ እንግዲህ በሀገራችን የተከሰተውን የማርበርግ ቫይረስ በሽታ አስመልክቶ እንግዲህ ወቅታዊ መግለጫዎችን እንሰጣለን። በተለይ በባለፉት ከህዳር 3 ጀምሮ ለህብረተሰቡ መረጃዎችን ያሳወቀን ቆይተናል። ነገር ግን በአጠቃላይ በዚህ ዙሪያ ለማህበረሰባችን ጠቅላላ ያለ መረጃዎችን ለመስጠትና ዛሬ ላይ ያለንበት ነባራዊ ሁኔታ ምን ይመስላል የሚለውን እንድናይ ነው ዛሬ የመጣ ነው። በደቡብ ኢትዮጵያ ክልል እንግዲህ ለሕክምና በመጡ ታማሚዎች ላይ በተደረገ ምርመራ የማርበርግ በሽታ ወይም ደግሞ የማርበርግ ቫይረስ በሽታ መከሰቱን እንግዲህ ጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመሆን ከህዳር 3 2018 ዓ.ም ጀምሮ ባወጣው ወቅታዊ መግለጫችን ላይ ማሳወቃችን ይታወሳል። ይህ በሽታ እንግዲህ ስንመለከተው እንደ አውሮፓውያን አቆጣጠር በ1967 በጀርመን ሀገር በማርበርግ ከተማ ነበረ በመጀመሪያ ጊዜ ተከስቶ የነበረው። አህጉራችንንና ሌሎች ሀገሮችን ጨምሮ በሀገር አቀፍና በዓለም አቀፍ ደረጃ ስንመለከት በአህጉር አቀፍና በዓለም አቀፍ ስንመለከት ወደ 12 ሀገሮች ያህል ላይ እንደታየ ይታያል። መረጃዎች በተለያዩ ቦታዎች የተለያዩ ቢሆኑም የቅርብ ጊዜዎቹን ነው በደንብ በግልጽ መናገር የሚቻለው። እንግዲህ ስንመለከት በአብዛኞቹ ሀገሮች ወደ አፍሪካዎቹ ሆነው ነገር ግን የመጀመሪያ ከታየበት አገርና በሽታውን ስያሜ ካገኘበት ከጀርመን ሀገር ከማርበርግ ከተማ አንስቶ አሁን እንግዲህ በአህጉራችን ራሱ በቅርብ ጊዜዎች ይህ ወረርሽኝ ተከስቶ ነበር ማለት ነው። ያን ስንመለከት የቅርብ ጊዜዎችን በተለይ ከኮቪድ በኋላ ያሉትን ከተመለከትናቸው በአውሮፓውያን አቆጣጠር በ2022 በጋና በኢኳቶሪያል ጊኒ በ2023 እንዲሁም ደግሞ ታንዛኒያ በ2023 እና በ2025 በቅርብ ጊዜ በተለይ የ2025 ይሄ የአውሮፓውያኖቹ አቆጣጠር በጀመረ በመጀመሪያዎቹ ወራት አካባቢ ላይ ታንዛኒያ ለሁለተኛ ጊዜ ነበራት። በጣም በብዙዎቻችን ድረስ ደግሞ የሚታወቀው በ2024 በባለፈው አመት በሩዋንዳ የነበረው ወረርሽኝ ብዙዎች እናስታውሰዋለን ማለት ነው። በሀገራችን እንግዲህ የመጀመሪያው የዚህ የማርበርግ በሽታ ታማሚ ከተረጋገጠበት ቀን ጀምሮ ያ ማለት እስከ ከህዳር 3 ዛሬ እስከ ህዳር 8 ማለት ነው። ይህንን ቀን በአጠቃላይ ከተመለከትን በመጀመሪያዎቹ መረጃዎቹ ከደረሱን ጀምሮ 17 ሳምፕሎችን ወስደን ወይም ደግሞ የላብራቶሪ ናሙናዎችን ወስደን መርምረናል። ከዛ ውስጥ 3 በላብራቶሪ ምርመራው ፖዚቲቭ የሆኑ እንደነበሩን ማረጋገጥ ችለናል። እነዛኑ ደግሞ በሀገራችን አቅም ለመጀመሪያ ጊዜ በተለይ ደግሞ ከፍተኛ የሆነ የቴክኖሎጂ ጭማሪ ባረግንበት በላብራቶሪ አቅም በደንብ ሲኳንስ ካደረግን በኋላ በዚህ በሽታ ያለበትን ደግሞ የቫይረሱን ዘረመል ለይተን የማርበርግ ቫይረስ በሽታ መሆኑን መለየት ችለናል ማለት ነው። መጀመሪያ ይሄ ሄሞራጂክ ፊቨር የምንለው ከሱ ጋር የብዙ ናቸው በዛ ውስጥ የሚጠሩት። ነገር ግን አጥብበን የትኛው ዘር ነው ከዛ ውስጥ የሆነው የሚለውን ለይተን ለህብረተሰባችንም የትኛውን በሽታ ማከም እንዳለብን የትኛውንም አይነት ጥንቃቄ መደረግ እንዳለበት ለመግለጽ ተችሏል። እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላብራቶሪ ያረጋግጠ ነው የነበረው የ3ቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኪ ሌሎች ነገሮች ያሏቸው ስለሚሆን 3 በፕሪዚምቲቭ በእኛ በሜዲካል እና በክሊኒካል ዳያግኖሲሱ ስንጠራው ተጠርጣሪነት በምንለው ማለት ነው። ነገር ግን 3ቱ በክሊኒካል ላብራቶሪያቸውም የዘረመል ምርመራውን የሚያደረግንባት ከ17 ምርመራዎች 3 ፖዚቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። ከዛ ከ17 ውስጥ እንግዲህ 3 ብቻ ፖዚቲቭ፣ ሌሎቹ እስካሁን ያሉን ሳምፕሎች እስካሁን ነፃ ነው የሚያሳየን ማለት ነው። በሽታው ምልክቶች ካሳዩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ከዛም ደግሞ ክትትል ማድረግ ስራዎች ደግሞ በሰፊው እየተሰራ ነው ያለው። ወረርሽኙ እንግዲህ በደቡብ ክልል በጅንካ ከተማ ከታየ በኋላ የነዚህ ሰዎች ጋር ንክኪ የነበራቸውን ቦታዎች በደንብ መለየት ለይቶ ማቆየቶች ስራ ደግሞ መስራት ከሁሉም ጋር በማናበብ እየሰራን ያለ ነው። ወረርሽኙ እንግዲህ በአጭር ጊዜ ለመቆጣጠር ህብረተሰባችን ጤና አጠባበቅ ላይ ከጤና ሚኒስቴርና እንዲሁም ደግሞ ከሁሉም ከክልል ጤና ቢሮዎችና ከክልል የህብረተሰብ ጤና ኢንስቲትዩሽኖች ጋር በመሆን ከባለድርሻ አካላት ጋር ከፍተኛ የሆኑ የዝግጅት የቅኝት እና ምላሾቻችንን በአፋጣኝ እያደረግን እንገኛለን።
በየደረጃውም ደግሞ የተቋቋሙ የድንገተኛ የህብረተሰብ ጤና አደጋ ማስተባበሪያ ተቋማትን እና ማዕከላትን ጀምረናል። ይሄ በሁሉ ጊዜ በዝግጁነት የሚቆይ ነገር ግን ምንም አይነት የወረርሽኝ ምልክቶች ሲኖሩ ወደ ስራ በፍጥነት እንዲገቡ የሚደረጉ አክቲቬት ማድረግ ማለት ነው። ያንን አስጀምረናል ማለት ነው። በዚህም እንግዲህ ይህ አገልግሎት ሰጪ ቡድናችን ከዚህም ወደ ክልሎች ድጋፍ በሚፈልጉበት ቦታ በመላክ ወደ ደቡብ ክልል ወደ ጅንካ ዞን የመላክ ስራዎቻችንን ሰርተናል። ታማሚዎች ወይም ይሄ ምልክት አሳይተው የነበሩ ሰዎች ሄደውባቸው ነበር የሚሉት ወይ አግኝተዋቸው የነበሩትን ሰዎች የቅኝትና የመለየት ስራዎቻችንንም በሰፊው እየሰራን ነው ማለት ነው። እንደ ሀገር እንግዲህ በሽታውን ለመመርመር የሚያስችል የላቦራቶሪ አቅም ከመገንባት በተጨማሪ በአሁኑ ወቅት እንግዲህ በህብረተሰብ ጤና ኢንስቲትዩት ተቋማችን ላይ በራስ አቅም ምርመራውን ሙሉ ለሙሉ ማድረግ ችለናል። ከዛ በተጨማሪ ደግሞ ወደ ክልሎች ባለሙያዎች በስፋት እንዲሄዱ ማድረግ ችለናል። ምክንያቱም ይህ እንግዲህ የሚሰራው የላቦራቶሪ ደረጃው ራሱ ከፍተኛ በሆነ የላቦራቶሪ ደረጃ ነው የሚደረገው። ከዚህ በተጨማሪ ደግሞ ዛሬ ለኛ ብቻ ሳይሆን ለሌሎችም መሆን የሚችል የላቦራቶሪ አቅምን አጎልብተንበታል ማለት ነው። የላቦራቶሪ ደረጃዎች ስላሉት ስንገልጽ የመጀመሪያው በፒሲአር ይሰራል። ከዛ ደግሞ ሲኩዌንሲንግ የምንለው ዘረመል የመለየት ስራውም ደግሞ በሁለቱም ተመሳሳይ ነው ያገኘነው አሁን ማለት ነው። ያንን ማውጣት ችለናል ማለት ነው። ወደፊትም እንግዲህ ምንም አይነት በተለይ ደግሞ የላቦራቶሪ ግብአቶች ላይ ክፍተት እንዳይመጣ ከአጋር ድርጅቶች ከሁሉም ጋር በመሆን ቶሎ ብለን እነዚህ ወደ ሀገር ውስጥ እንዲገቡ ከዛም በተጨማሪ ደግሞ የምርመራ ማድረግ የምንችልባቸው ኪቶች እንዲዳረሱ ማድረግ ተችሏል ማለት ነው። ይህንን እንግዲህ በምንመለከትበት ጊዜ በሽታው በተከሰተባቸው ቦታዎች ላይ የለይቶ ማቆያ ቦታዎችና የለይቶ ማከሚያ ቦታዎችን ማደራጀት ማቋቋም አስፈላጊ ስለነበር በክልሎች በተለይ በሽታው ቢከሰት እንኳን ምናልባት ቢከሰት እንኳን በየትኛውም ቦታ ላይ ዝግጅት እንዲያደርጉ አለርት አድርገናል ማለት ነው። ይህ እንግዲህ ተቋማት የሚያስፈልጋቸውን የሕክምና ግብዓት ማሟላት፣ ቁሳቁሶችን ማሟላት፣ የመድኃኒትና የቁሳቁስ አቅርቦታችንን ያለበትን ደረጃ ምርመራ ማድረግ እነዚህን ሁሉ አጠናቀናል አሁን ባለንበት ደረጃ ላይ ማለት ነው። ያንንም ደግሞ ወደ ታች በተለይ ደግሞ ወረርሽኙ ታይቶበታል ወደሚባልበት ቦታ ላይ የማዳረስ ስራዎቻችንን በሰፊው እየሰራን ያለ ነው። ይህንንም ደግሞ የበለጠ አጠናክረን እንሰራለን። በተለይ ተቋሞቻችንን ባለሙያዎቻችንን ከመጠበቅና ህብረተሰባችን ጤና ከመሸፈን አንጻር ማለት ነው። በተለይ ህብረተሰቡ ስለ በሽታው ያለውን ግንዛቤ ስለ ወረርሽኙም ያለው ግንዛቤ ከመጨመር አንጻር በተለይ ሚዲያዎችም ሁሉም በዚህ ውስጥ አንድ ላይ እየሰራን ያለ ነው። ግን የበለጠ ተጠናክሮ መቀጠል ይኖርበታል። ይህንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። እንደ ኮቪድ ጊዜው አይነት አይደለም ማለት ነው። አሁን የምንሰጠው ምክር ይሄ በንክኪ ብዙ ነገሩ በንክኪ ስለሚሆን በተለይ ደግሞ ምልክቱ ያላቸው ሰዎች ምልክት በሚኖርበት ሰዓት ነው እንጂ ያኔ ሰዎችን ያዩ ሳይሆን ምልክት በሚኖራቸውና ከምልክቱ በኋላ በተለይ አንድ የምልክት ካሳዩ በኋላ ያሉ ንክኪዎችን መቀነስ ላይ በጣም ጠንካራ የሆነ ስራ መስራት ያስፈልገናል ማለት ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ የምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ፣ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁሉ ጊዜ መቀነስ የሚለውን መስራት የሚያስፈልገው እንግዲህ በሚኒስቴር መስሪያ ቤታችንና በተጠሪ ተቋማት እንዲሁም በፌዴራል ደረጃ ይህ የራሱ ታስክ ፎርስ ተቋቁሞለት ከክልሎች ጋር በማናበብ ስራዎቻችንን እየሰራን ነው። በዚህ ሳምንት እንግዲህ ይሄንን የመጀመሪያውን ካየንበት በምልክቶች ላቦራቶሪዎች ከተላኩበት እንግዲህ ሳምንት ባልሞላ ጊዜ ነው ከናንተ ጋር ይሄንን መግለጫ እያደረግን ያለነው። የመለየት የማረጋጋትና ያለንበትን ደረጃ የማወቅ ስራ በደንብ ስለሚያስፈልግ ነበር። ከዚህም አንጻር የበሽታው ምልክቶችን የሚያሳይ ሰው እንግዲህ በወቅት ወደ ሕክምና ተቋማት በመሄድ የላቦራቶሪ ምርመራዎችን ማድረግ ያስፈልጋል። ምልክቶቹ አብዛኞቹ ከሌሎች ምልክቶችም ጋር ተመሳሳይነት ስለሚኖራቸው በተለይ በትኩሳት፣ የጀርባ ህመም እነዚህ የምንላቸው ነገሮች ሲባል ለሌሎች ለጉንፋንም ለሌሎችም ያሉ ምልክቶች ስለሚኖሩ ለየትኛውም ቫይረስ ጥንቃቄ እንደሚደረገው የትኛውም አይነት ሰው ምልክት ሲኖረው ራሱን መጠበቅ ማህበረሰቡን መጠበቅ ያስፈልገዋል። ይሄ ለሌሎችም የቫይረስ በሽታዎቻችን ያግዘናል ያንን ጥንቃቄ ብናደርግ። ነገር ግን የትኛውም ትኩሳት ያለው ሰው ይሄ በሽታ አለው ማለት እንዳልሆነ ያው ማህበረሰቡ ሊረዳ ይገባል ማለት ነው። በተለይ ንክኪ ያለባቸው ቦታዎች ላይ የራሱ የሆነ የመተላለፍ አቅም ስላለው እነዚህ አይነት ምልክቶች ሲኖሩ
በጣም ጠንካራ የሆነ ንክኪ የምንላቸው በተለይ በበሽታው ተጠቅተው የነበሩ ሰዎችና በበሽታው ታሞ ያሉ ሰዎች በሚኖሩበት ጊዜ ያንን የሚያስታምም ከነዚህ ሰዎች ጋር ንክኪ ያላቸው ሰዎች የበለጠ ጥንቃቄ እንዲያደርጉ ይመከራል ማለት ነው። ከዚህ በተጨማሪ በበሽታው ተጠርጥረው በተለይ በመለያ ተቋማት ያሉ ሰዎች በሚጠየቁበት ጊዜ እንደ ወትሮ ሁሉ ህብረተሰባችን ትብብሩን ሊያደርግ ይገባል ማለት ነው። እስካሁንም ባለው ህብረተሰባችን እንግዲህ አሁን ባልኳችሁ ቁጥር መሰረት ብዙ ሰው ራሱ በራሱ ይሄ ምልክት ሊኖረኝ ይችላል፣ እነዚህን ሰዎች በዚህ አጋጣሚ አግኝቼ ሊሆን ይችላል እያለ ነው እንደውም ራሱ ለኛ እያሳወቀን ያለው። ይሄንን አይነት ስራዎቻችንን አጠናክረን ከሰራን በእርግጠኝነት ባለበት ቦታ የማቆም አቅማችንን እንጨምራለን ማለት ነው። ህብረተሰቡ ይሄ ተባባሪነቱ እንዲቀጥል ሁሉም ተቋማት፣ ማህበረሰቡ፣ በተለይ የሃይማኖት ተቋማት ሁሉም በዚህ ሊተባበሩን ይገባል ማለት ነው። እስካሁን ያለውም ትብብር ትልቅና ጠንካራ ስለሆነ በራሴም በጤና ሚኒስቴርም ስም እጅግ አድርጌ ማመስገን ፈልጋለሁኝ። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ደግሞ መከላከያዎችን መጠቀም ያስፈልጋል ማለት ነው። ለዚህ በተለይ የሕክምና ተቋማቶቻችንን በግብአት የማሟላት ስራ በጣም በሰፊው የሚሰራ ስራ ነው። አሁንም ጀምረናል። ይሄንንም አጠናክረን እንቀጥላለን። ምክንያቱም ማህበረሰቡም ውስጥ ያሉ ንክኪዎችን በሚኖሩበት ጊዜ መቀነስ በሚያስፈልግበት ጊዜ እነዛን መጠቀም፣ ነገር ግን ደግሞ ወደ ተቋማት በሚኖርበት ጊዜ የራሱ ደረጃዎች አሉ የምንጠቀማቸው መሳሪያዎች። በሱ ውስጥ የግብአት ማሟላት ስራ እየሰራናቸው ያሉ አብዛኞቹ ግብአቶች አሉ የማዳረስና ህብረተሰቡን የማንቃት የመስራት በእጃቸው ላይ እንዲኖር የማድረግ ስራዎችን ደግሞ ይሄኛውንም ሳምንት አጠናክረን የምንቀጥልበት ይሆናል ማለት ነው። ሁልጊዜ እጅን በአግባቡ መታጠብ፣ በውሃና በሳሙና መታጠብ ለሁሉም በሽታዎቻችን ያግዘናል። ለዚህኛው ደግሞ ምንም የማይተካ ትክክለኛ የሆነ መከላከያ መንገዳችን ስለሆነ እዚህ ላይ ሁሉም ጥንቃቄ ሊያደርግ ያስፈልጋል ማለት ነው። በሳኒታይዘር በሌሎችም ደግሞ መከላከያዎቻችንን ከዚህ በፊት ከኮቪድ የወሰድናቸውን ልምዶቻችንን በመውሰድ ነገር ግን ደግሞ ከበሽታው ከዚህኛው አንጻር ደግሞ ጥንቃቄዎቻችንን አጠናክረን መቀጠል ያስፈልጋል። በበሽታው ተጠርጥረው ህይወታቸው ያለፉ ሰዎች በሚኖርበት ጊዜ ቀብር ስነ ስርዓታቸውን በተለይ ደግሞ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩሽን ከሚያወጣው መመሪያና በእኛ ከጤና ሚኒስቴር የሚሰጡ መረጃዎችን በመያዝ ዛሬም በዚህ ሰዓት የጤና ባለሙያዎቻችንን በተለይ የሆስፒታል ኃላፊዎችን እያሰለጠንን ነው። በዚህ ሰዓት አሁን ራሱ በወይነበረብ እየሰለጠኑ ነው ያሉት። ምንድነው የሚደረገው፣ የኬዝ ማኔጅመንቶቻችን እንዴት ይደረጋሉ የሚለውን ይህን ደግሞ አጠናክረን እስከታች እናወርዳለን። ማህበረሰብ ውስጥም ደግሞ ማነቃቃት ማሳወቅ ያስፈልጋል ማለት ነው። ከዚህም አንጻር ይህንን በሱ መሰረት በምናወጣው መመሪያ መሰረት በጥንቃቄ ማከናወን ያስፈልጋል ማለት ነው። በዚህ ሰዓት በሕክምና መለያ ቦታ ውስጥ ሆኖ በዚህ ቫይረስ ተይዞ ያለ ሰው የለንም። ምልክቶች ያላቸውን የላቦራቶሪ ምርመራዎችን እያሰባሰብን አሁንም እያደረግን ያለው ለህብረተሰቡ እያሳወቀን እንቀጥላለን። ተጠርጣሪዎች የነበሩ ወይም ምልክት ኖሯቸው ንክኪ ሊኖራቸው ይችላል ያልናቸውን ሰዎች ቅድም እንዳልኩት 17 ሰዎች መርምረናል። እስካሁን ባለው ምልክት ኖሯቸው ሕክምና ባደረግናቸው ሰዎች ውስጥ እስካሁን ባለው ኔጌቲቭ ወይም ደግሞ ቫይረሱ በሰውነታቸው ውስጥ እንዳልተገኘ ነው የሚያሳየው። ያ ማለት ግን ሳንዘናጋ አሁንም ቢሆን ተጠናክሮ ክትትላችን መቀጠል አለበት። የመከላከል ስራዎቻችን መቀጠል አለባቸው ማለት ነው። በተለይ ደግሞ መረጃ ላይ አሁንም ቢሆን ከጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩሽናችን እንዲሁም ደግሞ ከኛ ከወጡ በኋላ እናንተ የምታስተላልፏቸውን መረጃዎች ህብረተሰቡ በደንብ በጥንቃቄ መከታተልና ያንን መተግበር ይኖርበታል ማለት ነው። በህብረተሰብ ጤና ኢንስቲትዩሽንና በጤና ሚኒስቴር የሚሰጡ መረጃዎችን ቶሎ ቶሎ በማድረስም የሚዲያ አካላት በዚህ ላይ የምትሰሩት ያላችሁ ሚና ከፍተኛ ስለሆነ የተጠናክሮ እንዲቀጥል በዚሁ አጋጣሚ ጥሬን በድጋሚ አቀርባለሁ ማለት ነው። እንግዲህ ማንኛውም ጤና ተቋማችን በተለይ ደግሞ ልየታ ትኩረት የሚሰጥባቸው ክፍሎች በሚኖሩበት ጊዜ የማርበርግ ቫይረስ በሽታ መለየት የሚቻልበትን አቅም ለመደገፍ ዛሬ በተለይ ወደ ደቡብ ኢትዮጵያ ወደ ጅንካ የሚሄድ ሞባይል ላቦራቶሪያችንን እዚህ ድረስ ራሱ መምጣት ስለማያስፈልገው በሚል ተጨማሪ ድጋፍ እንዲሆነን ታች በሚሄድበት ሁኔታ ለመጀመሪያ ጊዜ ነው እንደዚህ አይነት ትልቅ ለሞባይል ላቦራቶሪ በዚህ ደረጃ ሲኳንስ ማድረግ የምንችልበትን እንደ ሀገር እያወረድን ነው። አሁን ጉዞ ጀምሯል ማለት ነው። ሞባይል ላቦራቶሪያችን ይሄ ተቋምን የሚያክል የሚሆን ማለት ነው። ሲኳንሲንግ ካልሆነ በስተቀር ምርመራዎችን በዛ ደረጃ በጥንቃቄ ህብረተሰቡንም በሚጠብቅ ባለሙያዎቻችንንም በሚጠብቅ ደግሞ ውጤቶችን ቶሎ ቶሎ ማወቅ የምንችልበት እንዲሆን
ተንቀሳቃሽ ለሞባይል የሚባለውን ማለት ነው ላቦራቶሪዎቻችንን ወደዛ ወደ ክልሉ የላክን ያለንበት ላይ ነው ያለነው ዛሬ ማለት ነው። እንግዲህ በበሽታ ምልክቶቹ በሚታዩበት ጊዜ እንደወትሮ በአቅራቢያ የሚገኙ የጤና ተቋማት ጋር ሪፖርት ማድረግ በ8335 እና በ952 ነፃ የስልክ ጥሪ ደግሞ መረጃዎችን መውሰድ ይቻላል። በዚህ ተባብረን ከሰራን በእርግጠኝነት ከፈጣሪ ጋር ይሄንን በጊዜ መቆጣጠር የምንችልበት አቅም እንደሚኖር ይሰማኛል። ከዚህ በተጨማሪም ደግሞ ከዚህ በፊት የነበሩን ስራዎች ህብረተሰቡ ተባብሮ አንድ ላይ መስራት ያስፈልገናል ማለት ነው። በዚህ አጋጣሚ በተለይ በፊት ለፊት ሆናችሁ ህብረተሰባችንን የምታገለግሉ የጤና ባለሙያዎቻችንን በሙሉ ከልብ አድርጌ ማመስገን ፈልጋለሁኝ። ምክንያቱም በዚህ ሰዓት ብቻ አይደለም በሁሉም በማህበረሰባችን በሚፈልግበት ጊዜ በሙሉ ሁሌ እንደ የትኛውም ዘብ ከፊት በመሆን ህብረተሰባችንን እያገለገላችሁ ያላችሁ የጤና ባለሙያዎቻችን በራሴም በጤና ሚኒስቴርም ስም ግን በጣም ከፍተኛ በሆነው ደግሞ በሚገለገለው ህብረተሰብ ስም እያመሰገንኩኝ አሁንም ቢሆን ለነሱ የሚያስፈልጉ ተጨማሪ መከላከያ ቁሶች ሌሎች ነገሮች የማሟላት ስራ ከክልሎችና ከሁሉም ባለድርሻ አካላት ጋር ተናበን የምንተገብር ይሆናል። ለዚህ በሽታ መድኃኒት ምን አለው ተብሎ ከተባለ የመጀመሪያው መድኃኒቱ መከላከል ነው። ስለዚህ መከላከል ላይ አተኩረን እንሰራለን ማለት ነው። ሁለተኛው ነገር ደግሞ የሚሆነው በሽታ ምልክቶች በሚኖሩበት ጊዜ በተለይ ደግሞ እንደ ትውከት እንደ ማስቀመጥ እንደዚህ አይነት ነገሮች በሚኖሩበት ጊዜ የውሃን በውሃ መተካት አስፈላጊ ስለሚሆን እነዛ አይነት ነገሮች የሰፖርቲቭ ህክምናዎች ምንላቸው አሉ። የትኛውም አይነት እንደ በሽታው ምልክት አይነት አንጻር የሚሆኑ መድኃኒትና ህክምናዎች ይደረጋሉ ማለት ነው። ይህም አንዱ ህክምናው ይሆናል። ሌላኛው እንግዲህ በዓለም አቀፍ ደረጃ ይሄ ነው መድኃኒቱ ተብሎ የተቀመጠ ነገር ለዚህ ቫይረስ በሽታ ባይኖረውም በሙከራ ላይ ያሉና ሌሎች ሀገሮች የሞከሯቸውንም ደግሞ በእኛ ሀገር ማምጣት የሚቻልበትን ሁኔታ ጀምረናል። ከባለድርሻ አካላቶችም ጋር ስራዎች ጀምረናል። ግን በአገር አቀፍ በዓለም አቀፍ ደረጃ የዚህ በሽታ መድኃኒቱ ይሄ ነው ተብሎ በዚህ ሰዓት የተቀመጠ ነገር የለውም። የክትባት የመድኃኒት የሌሎች መከላከያ ነገሮችም ከዚህ በፊት የተሞከሩትን እንዴት አድርገን ህብረተሰባችን ጋር ማድረስ እንችላለን የሚለውን ግን በተዋረድ ስራዎቻችንን ጀምረናል። ከባለድርሻ አካላቶችም ጋር በዚህ ላይ እየሰራን ያለንበት ነገር አለ። ለህብረተሰባችን ምናመጣ ይሆናል። ግን በዚህ ሰዓት እጃችን ላይ ያለ ዓለም የሚያውቀው የዚህ በሽታ መድኃኒት የሚባል የለውም። መከላከሉ ላይ አተኩረንና ምልክቶች ሲኖሩ ቶሎ ህክምና በመውሰድ ነው የምናክመው ማለት ነው። ከዚህ በተጨማሪ እንግዲህ በሽታውን ያመጣሉ ብለን የምንላቸው ነገሮች በምንመለከትበት ጊዜ የዚህ በሽታ በተለይ ከሌሊት ወፍ ጋር ተያያዥነት እንዳለው ሳይንሱን ማንም ቢመለከተው ማየት ይችላል። እነዚህ የመጀመሪያ ይዙታል የሚባሉት እነዚህ ናቸው። ከዛ ግን እንዴት ከነሱ ወደ ሰው መጣና ያ ሰው ደግሞ ወደ ሌላ ሰው እንዴት አስተላለፈ የሚለውን ነው ማለት ነው ጥናት የምናደርገው። ይሄንን ጥናት ለማድረግ የዋን ሄልዝ የአንድ አጠቃላይ ጤና ቲማችንን አንቀሳቅሰናል። ለህብረተሰባችን ልክ መረጃዎቻችን በደንብ በተጠናከሩ ሰዓት ምናሳውቅ ይሆናል ማለት ነው። በዚህ አስተላላፊነቷ የምትታወቀው የሌሊት ወፍ ስለምትኖር በተለይ በእነዚህ አይነት ቦታዎች ላይ በሽታ ወጣ በሚባልባቸው ቦታዎች ላይ ለበሽታ ተጋላጭነት እንዳይኖር ከነሱ ጋር የሚኖሩ ንክኪዎችን መቀነስ አንዱ መከላከያ መንገድ ይሆናል ማለት ነው። መከላከያ መንገዶች ውስጥ ምንድነው ከተባለ አንዱ እሱ ስለሆነ ነው። ግን እኛ ሀገር ሲመጣ በየቱ ጋር መጣ እንዴት ሆነ የሚለውን ጥናቶቻችን ሙሉ ለሙሉ በሚያልቁበት ጊዜ የምናሳውቅ ይሆናል ማለት ነው። የክልሉን ማህበረሰብ በዚህ አጋጣሚ እጅግ አድርጌ ከልቤ ማመስገን ፈልጋለሁኝ። ተባባሪ ሆኖ በተለይ ምልክቶች ካላቸው ሰዎች ጋር ንክኪ የነበራቸው ሰዎች የመለያና ለይቶ ማቆያ ላይ በመናደርጋቸው ህክምናዎች ውስጥ ተባባሪ ሆነው እየሰሩ ስላሉት ስራ ከልቤ ማመስገን ፈልጋለሁ። ይህም ተጠናክሮ እንዲቀጥል በዚሁ ጠይቃለሁ፣ ማሳሰብም እፈልጋለሁ ማለት ነው። አመራሮች በሁሉ በተዋረድ ልክ ከመጀመሪያው ቀን ጀምሮ ይሄንን ካወቅንበትና ለህብረተሰባችን ካሳወቅንበት ጊዜ ጀምሮ በጣም ተረጋግተው አገልግሎታቸውን እየሰጡ ነው። ጤና ባለሙያዎችም እንደዛው። ይህ እንግዲህ ተጠናክሮ ይቀጥላል። ህብረተሰባችንን ጤና መከላከል፣ መቆጣጠር ከዛ ደግሞ የህብረተሰባችንን ደህንነት በጋራ የመስራት ስራ ስለሚያስፈልግ ከአመራር እስከ ክልሉ ማህበረሰብ በእያንዳንዱ ቦታ ላይ ያለ ደግሞ ባለሙያን ባንድ ላይ የምንሰራው ነው። ህብረተሰብን በማሳወቅና በማንቃት ላይ ደግሞ ሚዲያና ሁሉም ባለድርሻ አካላት ትክክለኛ የሆነ መረጃ በመስጠት እስካሁን ባለው ያለው ትብብራችሁን ያመሰገንን ከዚህም በኋላ ባለው ህብረተሰባችንን በሚገባውና ትክክለኛ በሆነ ቋንቋ በሁሉም ቦታ ላይ ከላይ የሚወጡ መረጃዎችን እንድታደርሱ በዚሁ ጥሬን ማስተላለፍ ፈልጋለሁኝ። እጅግ አድርጌ አመሰግናለሁ።